ለሽምግልናሽ ያስፈልግሻል ብዬ ከገዛውልሽ ጥሎሽ ይሄ ወርቅ አንዱ ነው። ቆይ አንተ ይሄን ሁሉ ብር ኬት አምጥተህ ነው? ናት እንዳትዋሽ፣ ኬት አምጥተህ ነው ገንዘብ? ምን ያህል እንደምወድሽ አንቺ አልገባሽም ማለት ነው። ለአንቺ ምንም ነገር ሆናለሁ። መቼም ነው ከሰው በታችም አላደርግሽ። አባትሽ አንዴ ፈቅደው ይስጡኝ እንጂ ሀገራችሁ ላይ ታይቶ በማይታወቅ ድል ባለ ሰርግ ነው ደግሽ የማገባሽ። ተመስገን መቼም ቢሆን በህልሙ እንኳን እንደዚህ አይነት ሰርግ አይቶ እንደማያውቅ ነው የምነግርሽ። ዞሮ በቃ ተመስገን ላይ ነው አይደል? አሁን አታረሳሳኝ። ገንዘቡን ከየት ነው ያገኘው እያልኩ ይሄ ቦትራፋ የሆነ ልጅ እንደው ምን ይሻለዋል? ምድር አርተክሻል አንዴ ሰበሰብኩና አቀረብኩለት ወርቅ አገኘው ብለ ይሄ ሞኝ የሆነ ልጅ ሰረቀ እንዴ ማዘሪ? እኔ ቦን ግንባርን ነው የምለው ለአባትህ ስላለፍ ያለው ካሁን በኋላ ግን ውርድ ለራሴ አልለቀም። አባቴን ሰምቷል። ሽማግሌ ደግሞ ከዚህ ቀየ በህይወት አይወጣት። ለአባትም ነገር የእግዚአብሔር እንግዲህ አንድ ነገር ቢሆን ጸቡ ከኔ ጋር ነው። ደግሞ ምን እንደሚያመጡ ደግሞ እና ተው ልጅ የምትጋባበት ነገር ለይ እንጂ የሰው በእኛ ችግር ምክንያት አንድ ነገር ቢሆን ጸጸቱን አንችለው። አሁን በሰላም ይሁን። ነገሮቹ ግን ሲረጋጉ ይመጣል። አባዬ ሽምግልናው ሲያልቅ ከዚህ የትም አይሄድ። ግን ምንም እንደማይሆን ደግሞ ቃል ገባውታል። ወንድ ሆነ ሱሪ የታጠቀ እሱ ነው። ለእህትሽ የምታስቢላት ከሆነ ያንን ወንበዴና መኖሪያ እንኳን ለሌለው እንድታገባ አትፍቀጂላት። ደግሞ እኔን በትሁት ህይወት ማን ነው ፈቃጅ ያደረገኝ? በትሁት ህይወት እኮ አይደለም እኔ አባዬ ራሱ ካልፈቀደችለት መፍቀድ አይችልም። እና አባትሽ እንኳን ፈቅዳላቸዋለች። እና ደግሞ የተሻለ ህይወት ለሷ የምታስቢላት ከሆነ እኔን እንዲመርጡ አድርጊ። እሺ ልርዳክ እንኳን ብል እኔ ምን አድርጌ ነው የምረዳህ? በጣም ጎበዝ። ለአባትሽ ስለኔ በደንብ ንገሪያቸው። ያንተ ምን ልንገርህ? አላውቅህም እኮ ምን እንደምትይ እኔ በደንብ እነግርሻለሁ። ግን የተሻለ ህይወት ለእህትሽ ከፈለግሽ እኔ እንዲመርጡ ብቻ አድርጊ። አንተ ትቀልዳለህ፣ እኔ እቸኩላለሁ። ምን ያልክ ነው? ምን መሰለሽ ባለ ገንዘቡ አንተ ምን ጸልክ ባልጂ ሁለተኛ እንደዚህ እንዳታረግሽ። ምን ይመስላል? የመሌ ወንድም አሁን ላይ ቲና አይነ ስውር ያለመሆኗን አውቋልና አሁን ላይ ለመሌ ይናገራል። እያጭበረበረችው እንደሆነ እንዲያውቅ ያደርጋል የሚለው ነገር እዚህ ጋር ትልቅ ጥያቄ ነው ማለት ነው። ያንን ነገር አደረገ ማለት እሱ እዛ ጋር ከመሌ ሚስት ጋር ሲያደርጋቸው የነበረው እንዳለ ይታወቅበታል። ቲናም በበኩሏ የምትፈልገውን ነገር ገንዘብ አግኝታለች። ግን ደግሞ እዚህ ጋር መሌ አጭበረበርሽኝ፣ እንዲህ አደረግሽኝ የሚለውን ነገር ካነሳባት እዛ ጋር ወንድሙ ምን ያህል እንደካደው ከሚስቱ ጋር ሲያደርጋቸው የነበረውን ነገር እንዳለ እስከዛሬ ያየችውን ነገር ሁሉ እንደምትናገር ስለሚያውቅ ምናልባትም አሁን ላይ የመሌ ወንድም ይሄን ነገር አይናገርም ማለት ነው። ግን ቀጣይ ላይ ያደርጋል ብለን የምናስበው ይሄንን ነገር ለመሌ ሚስት እንደሚያሳውቃት ነው ማለት ነው። ልጅቷ እስከዛሬ ስታየን ነበር፣ እየዋሸችን ነበር፣ አይነ ስውር አይደለችም፣ ጤነኛ ነች፣ አይኗም ያያል የሚለውን ነገር እንድታውቅ ያደርጋል ማለት ነው። ያ ማለት እዛ ጋር የመሌ ወንድም ብቻ ሳይሆን ከዚህም በኋላ የመሌ ሚስት ራሱ ሌላ ጭንቀት ውስጥ ትገባለች ማለት ነው። ምናልባትም አይታወቅም እዛ ጋር ከቲና ጋር ሌላ ሰጠገባ ውስጥ የምትገባውን መሌን ገንዘቡን ተቀበላት እንዲያድርጋት የሚለውን ነገር ታቆማለች ብለን እናስባለን ማለት ነው። ያ ሆነ ማለት ደግሞ ቲና አሁን እያደረገች ያለችው ነገር አይኗ ላይ መነጽር አድርጋ አይነ ስውር መስላ ከመሌ ጋር ስታደርግ የነበረውን ነገር ምናልባትም ትቀጥልበታለች ማለት ነው። የመሌ ወንድም ከመሌ ሚስት ጋር ያንን ነገር ባያደርግ ኖሮ ምናልባትም እዚህ ጋር እያጭበረበረችው መሆኑን ለመሌ ይናገራል። ከዛም በኋላ ከዚህ ከወጣች ታጋልጠናለች፣ እኛ ስንሰራቸው የነበረውን ህገወጥ ነገሮች ለህግ ታሳውቅብናለች በሚለው ምናልባትም ለሶስት ተደራጅቶ ቲና ላይ ሌላ ነገር ሊያስቡ ይችላሉ ማለት ነው። ግን ደግሞ ያንን ነገር እንዳያደርጉ የሚይዛቸው እዛ ጋር እሱ ከወንድሙ ሚስት ጋር ሲያደርግ የነበረው ነገር ነው ማለት ነው። ሌላው ነገር ደግሞ ቲና ከዚህም በኋላ ሌላ አደጋ ላይ አለች ወይ ደግሞ ቀጣይ ላይ ቲናን ሊጎዳት ይችላል ብለን የምናስበው ናቲ ነው ማለት ነው። ናቲ እዛ ጋር ከአባዬ ሚስት ስር የሰረቀውን ወርቅ ወስዶ ለትሁት አባት እንደ እጅ መንሻ ወይ ደግሞ እንደ ጉቦ ልንል በምንችል አይነት አኳኋን እየሰጠው ነው፣ የሽምግልናው ቀን ከመድረሱ በፊት ማለት ነው። ያ ማለት እዛ ጋር የትሁት አባት ናቲ ወርቅ አምጥቶልኛል በሚለው
ትሁትን ለሱ እንዲሰጣት ፈልጎ ማለት ነው። ግን ደግሞ ያለ ትሁት አባት የሰጠው ነገር ወርቅ ያለ መሆኑን ወይ ደግሞ ፎርጂድ አርቲፊሻል መሆኑ ከተደረሰበት የትሁትም አባት አጭበረበርከኝ፣ አታለልከኝ፣ አንተ ቀጣፊ ሰው ነህ በሚለው ምናልባትም ከራሱ ቤት ሊያባርረውም ይችላል ማለት ነው። ያ ማለት ናቲ ዛጋ የወሰደው ወርቅ ያለ መሆኑን ካወቀና ይሄ ነገር እሱ ላይ የተሰራ ድራማ መሆኑን ከተገነዘበ በቀጣይነት ሊያጠቃ ወይ ደግሞ ሊጎዳ የሚችለው ቲናን ነው ማለት ነው። ይሄንን ነገር ምንም እንኳን እዛ ጋር የአባዬ ሚስት ወርቁን በአርቲፊሻል ብትቀይርበትም ግን ደግሞ እሱ ቀደም ብሎ የተናገረው ለቲና ነውና እኔ ይሄንን ነገር አንቺን ሳማክርሽ አንቺ ሄደሽ ለሷ ነገርሻት በሚለው ምናልባትም ቲና ላይ እርምጃ ለመውሰድ መንቀሳቀሱ አይቀርም ማለት ነው። ግን ደግሞ ሌላም ሊያስብ የሚችለው ሴትዮዋ መጀመሪያ ራሱ ወርቅ አልነበራትም፣ አርቲፊሻል እዛ አስቀምጣ ነው ወርቅ አለኝ ብላ ስታወራ የነበረው በሚለው ምናልባትም ያንን ነገር ሊያስብ ይችላል። ግን ደግሞ ያንን እሱ ሊሰርቅ ያሰበውን ወርቅ አባዬ ለሴትዮዋ ሰጥቶት ከሆነ አባዬ አጭበርብሮሻል፣ ላንቺ ወርቁን አልሰጠሽም አርቲፊሻል ሊሰጠሽ በሚለው ምናልባትም እንደዚህ አይነት ድራማዎችን ሊጫወትም ይችላል ማለት ነው። ግን ደግሞ በትልቁ ሊያደርግ ይችላል ብለን የምንገምተው ይሄንን ነገር ለቲና ብቻ ነው የተናገረውና ቲና ይሄንን ነገር ሄዳ ተናግራታለች። ከዛን ሴትዮዋ እንዲያደረገችኝ እንድዋረድ አደረገችኝ በሚለው ከሴትዮዋ ይልቅ ቲናን ለመጉዳት እንደሚሯሯጥ ግልጽ ነው ማለት ነው። እሱ አሁን ላይ ወርቅ ይዞ መጥቷል። የትሁትም አባት ትሁትን ለሱ ይሰጣታል። ከዛም በኋላ ተመስገን ይዋረዳል ብሎ ነው ያሰበው። ያ ደግሞ የማይሆን ነገር ነው ማለት ነው። ትሁት ምንም እንኳን ሽማግሌው እዛ ጋር በሁለት ሰው ቢላክም እሷ ተመስገንን ማግባት እንደምትፈልግ ቀደም ብላ አባቷን አሳውቀዋለች። እናም ደግሞ ይሄንን ነገር አባዬ ራሱ የትሁትን አባት በበኩሉ አሳምኖታልና የትሁት አባት እዚህ ጋር ምንም እንኳን ናቲ ወርቅ ብሎ ያንን ነገር ቢሰጠውም ግን ደግሞ ለተመስገን እንደሚፈቅድም ግልጽ ነው ማለት ነው። ግን እዛ ጋር ትንሽም ብትሆን ልንጠራጠር የምንችለው ናቲ ቤተሰቦቼ ውጪ ናቸው፣ እንደዚህ ናቸው፣ ሀብታም ናቸው፣ እኔ ቤተሰቦቼ ሀብታም ቢሆኑም ሚስቴን እንደዚህ ማድረግ እፈልጋለሁ በሚል የትሁት አባት በሚፈልግ አኳሆን ትሁትም ማኖር እንደሚፈልግ ነው እዛ ጋር ያወራውና ምናልባትም የትሁት አባት ቤተሰቦቹ ውጪ ከሆኑ ትሁቴንም ወደ ውጪ ይወስዳታል፣ እንደዚህ ያደርጋታል፣ የተሻለ ህይወት ይኖራታል በሚለው በዛ መንገድ ሊታለል ይችላል እንጂ ትሁት እዛ ጋር የምትፈልገው ህይወት ከተመስገን ጋር እንደሆነና የትሁትም ልጅ ከእናትና ከአባቷ ጋር ማደግ ስላለባት ያንን ነገርም ስለነገረችው ምናልባት ለተመስገን ይፈቅዳል ማለት ነው። ግን ደግሞ ትንሽም ብትሆን እዛ ጋር ናቲ የነገረው ነገር ሊያታልለው ይችላል ማለት ነው። ሌላው ነገር ደግሞ ትሁት ዛሬ ላይ ለተመስገን የነገረችው ነገር ራሱ ምናልባትም ሌላ ችግር ሊፈጥር የሚችል ነገር ነው ማለት ነው። ያ ማለት ትሁትና ተመስገን ላይ ሳይሆን እዛ ጋር የትሁት አባት ይሄ ነገር እውነት ተደርጎ ከሆነ ምናልባትም ትሁትን ሊቀየማት ይችላል ማለት ነው። ያ ማለት እዛ ጋር የትሁት አባት ናቲ በሰጠው ወርቅ ተታለው ትሁትን ለናቲ ከሰጠ ትሁት ናቲ ማግባት እንደማትፈልግ ናቲ ሲሸነፍ ማየት እንደምትፈልግ ብቻና እሱ ሽማግሌውን እንዲልክ የፈቀደችለትም ለዛ ነገር እንደሆነና ምናልባት ግን አባቷ እሷን ለናቲ የሚሰጣት ከሆነ አሁን ላይ ከተመስገን ጋር ለመጥፋት እንዳቀደች ነበር ከተመስገን ጋር ስታወራ የነበረው ማለት ነው። ያ ማለት ተመስገን ከዚህም በፊት እሷን ጠልፏት ነበር። ግን ደግሞ አባቷ ለተመስገን የማይፈቅድ ከሆነ እሷ ከተመስገን ጋር ትጠፋለች፣ ሌላ ቦታ ሄዶ ህይወታቸውን እንደ አዲስ መኖር ነው የፈለጉት። እና ይሄ ነገር ደግሞ የትሁትን አባት ምን ያህል እንደሚያስቀይመው ግልጽ ነው ማለት ነው። እሱ እዛ ጋር እኔ አባቷ ሆኜ እንዴት ከሌላ ሰው ጋር እኔ ካልፈቀድኩት ሰው ጋር ለምን ትጠፋለች በሚለው ምናልባትም በዛ መንገድ ሊናደድ ይችላል ማለት ነው። እስከዛሬም የትሁትን አባት ባየነው መሰረት የሚጨነቀው ከትሁት ስሜት ይልቅ ፍላጎቷ ምንድን ነው ብሎ የሷን ፍላጎት ከማዳመጥ ይልቅ እሱ የሚያስበው ስለ ክብሩ ጉዳይ ነው። እዚህ ሰፈር ውስጥ አዋረደችኝ እንዲያደረገችኝ በሚለው ያ ነገር እሱን ያስቀይመዋል ማለት ነው። ግን ደግሞ ያ የሚሆነው የትሁት አባት ትሁትን ለናቲ አሳልፎ ከሰጠ ነው ማለት ነው። ግን የመስጠቱ ነገር ራሱ በጣም እድሉ ጠባብ ነው። እዛ ጋር ናቲ ቤተሰቦች የውጭ ናቸው እንዲህ ናቸው የሚለው ነገር ምናልባት ካታለለው ብለን ነው ማለት ነው። ሌላው ነገር ደግሞ እንደ ጥርጣሬ የምናነሳው ይሄ ሁሉ ነገር ለናቲ ካልተሳካለት እሱ እዛ ጋር የሚያስበው ተንኮሎች ትሁትን ማግባት እንዲህ ማድረግ የሚለው ነገር እስከዛሬ ሁሉም ነገር እየተሳካለት አይደለምና ከዚህ ነገር ሁሉ ጀርባ እሱ የሚያስባቸው ወይ ደግሞ ለማሳካት ያሰባቸው እቅዶች ሁሉ የሚከሽፉበት በምን ምክንያት እንደሆነ ከዚህ ነገር ሁሉ ጀርባ
ቲና እንዳለች ካወቀ ምናልባትም ቲናን ለመጉዳት ይሄዳል፣ ቅድም እንዳነሳ ነው ማለት ነው። ወይ ደግሞ ካልሆነ እሷ አሁን ላይ እያደረገች ያለችውን ነገር እዛ ጋር መሌን እያጭበረበረችው መሆኑን ምናልባትም ለመሌ የሚያሳውቀው እሱ ሊሆን ይችላል ማለት ነው። እዛ ጋር የመሌ ወንድምና የመሌ ሚስት በጭራሽ ይሄንን ነገር ሊናገሩ አይችሉም። ቲና እዚህ ጋር አይነ ስውር አይደለችም፣ እየሸወደች ነው፣ እንዲህ እያደረገች ነው የሚለውን ነገር ከተናገሩ የእነሱም ጉድ ስለሚወጣባቸው እነሱ ያንን ነገር ሊናገሩ አይችሉም ማለት ነው። ግን ደግሞ እዚህ ጋር እንደ ሀሳብ የምናነሳው ምናልባት ናቲ ቲናን ተከታትሎ ምን እንደምትሰራ የት እንደምትውል እሷ ከማን ጋር እንደምትገናኝ ያንን ነገር ሁሉ አጥንቶ ለመሌ ሊናገር ይችላል ማለት ነው። ሌላው ነገር ደግሞ ቲና አደጋ ላይ ልትሆን ትችላለች ብለን የምናነሳው እዛ ጋር የመሌ ሚስትና የመሌ ወንድም አንድ ላይ ሆነው ቲና ላይ ለሁለት ሌላ ክፋት ሊያስቡባት ይችላሉ ማለት ነው። ምናልባትም እዛው ቤት ውስጥ መሌ ባሌለበት ሰዓት ወይ ደግሞ ውጪ ላይ እሷን ጠብቆ ጉዳት ሊያደርሱባት ይችላሉ ማለት ነው። ያ ማለት እሷ እዚህ ጋር መሌን እያጭበረበረችው ነው ብሎ አስቦ ሳይሆን የኛን ጉድ እኛ እስከዛሬ ስናደርግ የነበረውን ነገር ለመሌ ትናገርብናለች በሚለው ምናልባትም ቲናን እንቅደማት ሊሉም ይችላሉ ማለት ነው። ያ ማለት ቲና አሁን ላይ በብዙ መንገድ አደጋ ውስጥ ነች። ከዚህም በኋላ ራሷን ብትጠብቅ ወይ ደግሞ እዛ ጋር አካውንቷ ላይ ያለው ብር አለ፣ ያንን ብር ወስዳ ዞር ብትል ይሻላል ማለት ነው። ምናልባትም እሷም ይሄንን ነገር ልታስብ የምትችልበት እድል አሁን ይመስላል ማለት ነው። እዛ ጋር እነሱ አንድ ላይ ሲያደርጉ የነበረውን ነገር ስላየው ይሄንን ነገር ለመሌ አይናገሩም ብላ እንደዚህ አይነት ሪስክ ከመውሰድ አሁን ላይ ብትጠፋ ይሻላታል ማለት ነው።